እንጠብሰዋለን ማለት ነው። ይሄ ጥፍር ይጠበሳል። አይ አረ ጨምራው ልትቀቅለኝ ነው። ኖ ባፍ ኖ ማመን ነው የሚያቀታችሁ። ምን ያስቃል? አንቺ እንጀራ መጋገር ነው የምትችው አይደለም? ጫካው ድረስ ሄጄ ሰላም ጤና ይስጥልን ክብራንና ክብራት ተመልካቾች፣ ይህ የቲጂ ግርማ ዩቲዩብ ነው። ሁላችሁም ሰብስክራይብ ከማድረግ ጀምሩ። ዛሬም ከኪችኔ ውስጥ እገኛለሁ። ዛሬ ደግሞ ቀለል ያለ ነገር እንደ ዲዘርት የሚሆን ነገር እሰራላችኋለሁ። የዛሬ ግን ክረምት እንደመሆኑ መጠን እኔ ረዳትሽ መሆን ፈልጋለሁ ብላኝ ልጄ እኔ እስከምላደስ እየጠበቀች ነው። አይያቸው እጹብ ድንቅ ባህሉ ትባላለች። ስለዚህ ዛሬ ከእሷ ጋር ነው የምሰራላችሁ። ሰዓት የማያስፈልገው ግን በቀላል ነገር ጤናማ ዲዘርት እንዴት መስራት ትችላላችሁ የሚለው ነገር አብረን የምናይ ይሆናል። የሚያስፈልጉን ግብአቶች ቻሃሲድ ያስፈልገናል፣ ፓፓያ፣ የተከተፈ ፓፓያ ያስፈልገናል፣ እርጎ ያስፈልገናል፣ ማር ያስፈልገናል። የጫካ ማር በጣም ነው የምወደውና የጫካ ማር ይሄው የጫካ ማር ኦርጋኒክ ነገር ነው፣ አይቀላቀልበትም። በጣም ንጹህ ስለሆነ የጫካ ማር ምርጫዬ ነውና የጫካ ማር አለ። እዚህ ላይ እንደምታዩት ደግሞ ዘቢብ አለ፣ ኦትስ አለ። ከዛ እዚህ ጋር ደግሞ አፕል አለ። አፕል ከነመቁረጫው አዘጋጅቻለሁ። አፕል እጨምራለሁ። አፕሉና ሙዙ ስለሚጠቁርብኝ ልክ ልጨምር ስል ነው የምከትፈው ማለት ነው፣ እንዳይጠቁርብኝ። ይሄ ግን አፕል እንዳይጠቁርባችሁ የምትፈልጉ ከሆነ በቤኪንግ ሶዳ በተበጠበጠ ውሃ ላይ ታደርጉና ከትፋችሁ እዛ ውስጥ ብታስቀምጡት ምንም አይሆንም። እስከፈለጋችሁ ሰዓት ድረስ ይቀምጥላችኋል፣ አይጠቁርም ማለት ነው። ስለዚህ አፕል አለን ማለት ነው። ከዛ ወደ መቀላቀል ነው የምንሄደው። ይሄንን እዚህ ውስጥ ሚክስ አድርገን እስከምንጨርስ ድረስ ጥፍሬ ይታያችኋል። ምን እያደረግሽ ነው የምትሉኝ ነገር ጥፍሬን እንዴት እንደማደርገውና ጥፍሬን እንዴት እንደምንከባከበው አሳያችኋለሁ ማለት ነው። ምን እንደማደርግ ጥፍራችሁ መንከባከብ የምትፈልጉ ካላችሁ ምን እንደማደርገው ጥፍሬንና እንደዚህ እንዴት እንዳደርግ አሳያችኋለሁ ማለት ነው። ቀጥታ ወደ አሰራሩ እንግባ። ስለዚህ ከምንድን ነው የምንጀምረው? ኪያይ አንድ እርጎ አለላችሁ። ቻሃ ሲድ ያስፈልገናል ማለት ነው። ቻሃ ሲዳችንን አንድ የሾርባ ማንኪያ እርጎ ያደረኩት አንድ ነው። በአንድ እርጎ ልኬቱን ከነገርኳችሁ ከዛ እናንተ እንደፈለጋችሁ መጨመር ትችላላችሁ። ቻሃ ሲድ በኦሜጋ ስሪ የበለጸገ ነው። ለአይምሮ እድገት ብትሉ ለአጥንት ብትሉ በጣም ጠቃሚ ስለሆነ ቻሃ ሲድ 2 የሾርባ ማንኪያ አድርጋለሁ። ወፈር እንዲህ ስለምፈልግ እኔ 3 አደረኩት። ፓፓያውን ደግሞ አደርጋለሁ ማለት ነው። እሺ ሌላ ተጨማሪ ግብአት ቅድም ያልነገርኳችሁ ይሄ የቤት የተፈጨ ቀረፋ ያስፈልገናል። ቫኒላም ያስፈልገናል ማለት ነው። ለዚች ለቫኒላዋ ትንሽ የማንኪያ ከዛሽ ጋር ፈልጊልኝ። ከዛ ሙዜን ወደ መክተፍ ልሂድና እንግዲህ ሙዛችንን ከትፍና በጣም በቀላል በአጭር ደቂቃ ዲዘርት እንዴት ሰርተን መብላት እንችላለን የሚሉትን ነገር መስራት ትችላላችሁ። አሁን ደግሞ ክረምት ስለሆነ ከልጆቻችሁ ጋር እንደዚህ እንዲሰሩ እንዲያዩት ማድረግና አብራችሁ ኢንጆይ ታደርጋላችሁ። እኔ እንደዚህ መስራት ልጆች እያሉ ደስ ይላል አይደል? በአንድ እርጎ ስለሆነ እንዳጠቁርብን ቶሎ ክትት እናረጋታለን። ከዛ እነዚህን ከትፋችሁ ለዛ ነው ይሄው እችም እንዳጠቁርብን ቶሎ ከታታለን ማለት ነው። የቀረኝ ነገር አለ። ከዚህ ከቀሩኝ ውስጥ አንደኛው ቫኒላ ነው። ቃናውን በጣም ያጣፍጥልናል። ቫኒላ ላይ ቃና ያህል ስለሆነ ያው ትንሽ እየነረኩት ጤናማ ነው እንዳለ ማድረግላችሁ ዲዘርት ነገር በጤናማ መልኩ እንዴት ሰርታችሁ መብላት ትችላላችሁ። ከዛችን ያዋህዳትና ቃና ሁሉም ላይ እንዲዳረስልን አሁን የቀረ ኪያ ታስታውሽኛለሽ። አሁን እዚህ ላይ የቀሩ ነገሮች አሉ። እስቲ የቀረ ንገሪኝ። ምን ቀረ? ዘቢብ ስሙን ንገሪኝ። ዘቢብ ይቀራል። ሌላ ምን ቀረ? ወትስ ይቀረናል። ሌላስ? ለቃና ሲናምን ነው ያደረግነው ወይም ቀረፋ
እንደዚህ ቃናዎቹ አንድ ላይ እንዲዋሃዱ ስለምፈልግ ነው ቀድሜ የሚጨምራቸው። እዚህ ካዋሃድን በኋላ ከዛ ወዴት እንሄዳለን? ኦትስ። ለኦትሱ ማንኪያ እዛ የቻ አሲዱ ስላለ እሱን ስቅየው ከዛ ኦትስ ታረጋላችሁ። 1 2 3 ወዳለሁ 3 ክደኝ። ከዛ ይሄንንም እንደገና እንደዚሁ ሚክስ እናደርጋለን። እንዴት ነው የቲጂ ኪችን ተመችቷችኋል? አሁን በቅርብ ደግሞ በቴሌቪዥን ጣቢያ ብቅ ልላችኋለሁ። ቲጂ ኪችን ብዬ ራሱ ማለት ነው። ይሄው እንደዚህ ካደረኩ በኋላ አሁንም የሚቀረን የመጨረሻው ማጣፈጫ ምንድን ነው? ማር ነው። እሱንም አደርጋለሁ። እሱም መጨረሻ ላይ አደርጋታለሁ። ማር ነው። ማሩ ከሎሚ ጋር የማደርገው እዚህኛው ላይ ስለምቀላቅለው ቀጠን ማድረግ ስለፈለኩኝ ይህንን ማር ቢላስ ከሎሚ ጋር አቀጥነዋለሁ ማለት ነው። አያችሁት? ማሩ የጫካ ማር ነው ብያችኋለሁ። ይኸው 1 የሾርባ ማንኪያ ማር በቂያችን ናት። ከዛ ይሄንን ሎሚ በዚህ ከሎሚ ጋር አብረን እንጨምቃትና እንትን እንላታለን። ህፃን ልጅ እንትን አይነካማ። ቢላ መክተፍ ትቻለሽ እንዴ? ብዙም አይደለሽ። ከናካቴ ነክተሽ ታውቂና ነው ቢላ። እኔ ስለምፈራ አላስነካሽም። ተደብቀሽ ትነኪያለሽ እንዴ? አንቺ እንጀራ መጋገር ነው የምትችይው አይደለ? እንጀራ መጋገርም ትችያለሽ። ሌላስ? መክተፍ ትምህርት ቤት ከተሽ ታውቂያለሽ እንዴ? ድንች ወይኔ ጉዴ! እኔ አይቼሽ አላውቅም። ይኸውላችሁ ይሄንን በሎሚና ማር አድርጌ የምቀላቀለው ለምንድን ነው? ማሩን እንዲያቀጥንልኝ ስለምፈልግ ነው። ይሄን ከዚህ ላይ ላላቀውና እንደዚህ አሸዋ ማር የሚባለው ንብስ ማ እንዴት እንደምወደው የጫካ ማር እውነት። ማዘዝ ከፈለጋችሁ ጫካ ማር ብላችሁ ራሱ እንትን ብትሉ ወይ ዴሊቨሪ ያደርጉላችኋል ወይ ያሉበት ቦታ ወደ አካባቢ ያሉ ወደ ወሎ ሰፈር አካባቢ ያሉ ክፍለ ሀገርም እንደዚሁ አሉና ጫካው ድረስ ሄጄ እንትን የሚሉበት ንብ የሚያነቡበት ቦታ ሁሉ ሄጄ ተነድፌ ዩቲዩብ ላይ ለቅቄላችኋለሁ። በነገራችሁ ነው ወይኔ ቲጂ ሞተች። ስንት ይቀርሻል? 2 አይዞሽ። ይሄኛው እጅ 2 ነው የተነደፈው። እኔ በላ ጎረምሳ ማንም አይችለውም። ምን ይሆናል? በጣም ጉልበተኛ ነው። ሄጄ አይቼው ነው የመጣሁትና አሰራራቸውም በጣም የሚገርም ነው። ጫካ ማርን 991 ላይ ብትደውሉ ሀገር ውስጥም ከሀገር ውጭም መላክ ይቻላል ማለት ነው። እሺ ይኸው ማሬ እንደዚህ አቅጥኛለሁ። አያችሁታ? ከቅድሙ ወደዚህ ቀይራለሁ ማለት ነው። አሁን የቀረን ምንድነው? ሚክስ አይደል? ከዬ ላይ ፈሰስ አንድ የሾርባ ማንኪያ ነው እንዳልኩት ያደረኩላችሁ። አለቀ። እነዚህን ቅልቅል ሳረጉና በደንብ ማዋሃድ። ማሩ አንድ ቦታ ብቻ እንዳይሆን አያችሁት? ካሁኑ ራሱ እንዴት ወፍር እያለ እንደመጣ። ከዛችን ለትንሽ ደቂቃ ፍሪጅ ውስጥ ቆየት እናረጋታለን። ይሄን መስሏል። አያችሁታ? ኦ የተረሳ አያችኋ? ይረሳል። አንዳንድ የሆነ ነገር ይረሳል። ያው ከዛችን እንደዚች እናረጋታለን። ዘቢብ ያላችሁን እኔ ቀዩም ነጩን ስለጨረስኩት ነው። ነጩም ሁለቱንም ነበር የምጠቀመው። ለውዙን ላደርግበታለሁ። ፒናት በተሩን ሳይሆን ለውዙን ራሱ ባሉን ነገሮች መስራት እንችላለን ማለት ነው። አሁን መጨረሻ ላይ እችን ከላይ ነስነስ ስላርጋት በኋላ ላይ እንትን ሲታይ ያምራል። ከዛ ተመልካቾቼ ተመልሼ ስመጣ እዚህ ጋር ያሉትን ነገሮች ጸዳ አድርግና ወደ ጥፍር ምግብ እንሄዳለን።
የጥፍር ምግብ አለ፣ የቆዳ ምግብ አለ ስቴሽን ቢ። የስቴሽን ቢ ደግሞ የኔን እንዴት እንደምጠቀም በተለይ ቆዳችሁ እንደኔ ደረቅ የሆነባችሁ ሰዎች እንዴት እንደምጠቀም ብዙዎቻችሁ እየጠየቃችሁኝ ነው እና አንድ ቀን የፊቴን ስመግቡ አሳያችኋለሁ። የኔን ፕሮዳክት ቀንና ማታ እንዴት ነው የምጠቀመው የሚለው ነገር አሳያችኋለሁ ማለት ነው። ስለዚህ ውስጤንም እመግባለሁ፣ ቆዳዬንም እመግባለሁ፣ ጥፍሬንም እመግባለሁ። ይሄው ስለተመገበ ነው ጥፍሬን አያችሁት። ተሞልተሽ ነው ባትሞይስ ምናምን የምትሉኝ ተሞልቼ አይደለም። ይሄው የራሴ ጥፍር ነው። መጣው የት መሄድ አይቻልም። ይቻላል እንዴ? አይቻልም። ያዥ መጣ። ይሄው ተመልሰን መተናል። እጃችንን አደራርቀን አካባቢያችንን አጸዳርተን መተናል። ስለዚህ ወደ ጥፍር ነው የሚሄደው ማለት ነው። የጥፍሬን እንዴት ነው የምጠቀመው? ጥፍሬ እንዴት ነው የማደርገው? አንደኛ እኔ የማደርገው ነገር ልንገራችሁ። ጥፍር ቤት ሄጄ ባፍ እንደረጋለን አይደል? ባፍ አደረግነው ማለት ጥፍራችን የላይኛው ሌየሩ እየሳሳ ይመጣና ለስጋችን እየቀረበ ይመጣል። በዛው ልክ ጥፍራችን እየሳሳ ይመጣል። ስለዚህ ለመብቀል በጣም እንቸገራለን ማለት ነው። ስለሚሳሳ ትንሽ ከፍ ሲል ቁርጥ ይልብናል ማለት ነው። ስለዚህ አንደኛ ስትሄዱና ጥፍር ቀለም ስትቀቡ በቻላችሁት አቅም ባፍ አለማስደረግ ነው። ኖ ባፍ ኖ። የወይራ ዘይታችሁን ታደርጋላችሁ። በወይራ ዘይት ይሄው የወይራ ዘይታችሁ እንደዚህ ታደርጉና ይበቃችኋል። እችን የምታክል የወይራ ዘይት ለእናንተ በቂያችሁ ነው። ይሄው ከዛ በዚህ የወይራ ዘይት ጥፍራችንን ምን እናደርገዋለን ማለት ነው? እንጠብሰዋለን ማለት ነው። ይሄ ጥፍር ይጠበሳል። ጥፍራችን ይጠበሳል ማለት ነው። ምን ያስቃል? አይ ጨምራ ልትቀቅለኝ ነው። በጣም አትጥበሱት። ስለዚህ ሞቅ ሲል የሞቀው በደንብ የሞቀው ላይ ቢነካችሁም ቆዳችሁን የማያቃጥል የማይጎዳ አጠባበስ ታደርጉትና ጋጋል ታደርጉትና ከጋለላችሁ በኋላ ጥፍራችሁን ትወስዱና ትዘፈዝቡታላችሁ፣ ታሞቁታላችሁ ማለት ነው። ከዛ በኋላ እንዴት እንደምናደርግ አሳያችኋለሁ። ወስጄ እዚሁ መንከር ነው። ጥፍሬ ትልቅ ስለሆነ ምንም አይሆንም። የኔ ጥፍሬ ትልቅ ስለሆነ ነው። ከዛ ወደ ቀኝ እሄዳለሁ ማለት ነው። ይሄንን ማሸት እዚህ ጋር እሽት ማድረግ። ይሄንን እሽት ስታደርጉት ያበደ ጥፍር ይሄም እንደዚህ ያደረጋችሁ ጥፍራችሁን ማሸት በወይራ ዘይት ይላችሁ። እንደዚህ ታወየ ጥሩ ሀሳብ ነው፣ ግን እኔ ሲጠበስ ሳይሆን ሲቀቀል ነው ጥሩ ውጤት የሚሆነው ማለት ነው። ያያችሁት እዚህ ጋር ጥፍር የምትበቅለው እዚች ጋር ነች። አይሻት እዚች ጋር ነች ጥፍር የምትሰራ። ከዚህ በታች እኮ ጥፍር የለሽም። እዚች ጋር ነች ጥፍር እየበቀለ ከዚህ ጋር ወደ ላይ የሚሄዱ አይደል? ስለዚህ እዚህ ጋር ማሳጅ ሲደረግ እንደ አዲስ እዚህ ጋር ጥፍርን የሚያመርትልን ነገር እየተነቃቃ ይመጣል ማለት ነው። ስለዚህ ጥፍርን ማንቂያ ይሄው እንደዚህ እያደረጋችሁ ጥፍራችሁን እንደዚህ ማድረግ ትችላላችሁ ማለት ነው። ይሄው ከዛ መልሳችሁ እንደገና ደግሞ ጥፍርስ እንችላለን። ከዛ እንደገና እንጠብሳለን። ደቂቃ ለራሳችሁ መስጠት፣ ለጥፍራችሁ በተለይ ስፔሻሊ ለጥፍራችሁ መጥበስ ይበቃል። ኦልሞስት እየጨረስን ነው። ደከመሽ አይደል? እኔ ልትጠበስኩት አንቺ ደከመሽ። የሰራነውን ደግሞ እንቀምሳለን። ኪያን መጀመሪያ ማስቀምሳት፣ ከዛ በኋላ ይበቃል ማለት ነው። ራሳችሁ ተቀቡ። ይሄ አናፍሱትና ከዛ በኋላ መቀባት የፈለጋችሁትን ነገር መቀባት ትችላላችሁ ማለት ነው። ይሄውና ፍሪጅ ውስጥ ከተሻለ አይደለ? ይታል ፍሪጅ ውስጥ የከተትሽን አምጪና ደግሞ ሄደሽ አምጪ። አሁን አንቺ ልትላላኪ አይደል የመጣሽው? ይሄው ይሄንን ይመስላል ማለት ነው። ተሞላሽ አልተሞላውም። ይሄው ዘይት ነው የሞላሁት። ያያችሁት አይደል? ይሄው ዘይት እንደሚያምር ይሁት። ይሄው ከዛ ለመልክ ደግሞ ከለችን ቆጭ ታደርጊያታለሽ። ይሄው ቀምሽና ቆይ አብረን ነው የምንቀምሰው። ቺርስ የምንባባለው አብረን ነው። ይሄው ያያችሁት አይደል? ይሄው ለኔ በዛ ለንቻንስ ለኔ በዛ አደረኩ። እሺ ከዛ ይሄን አስቀምጥና መጀመሪያ ቺርስ። የት ነው የምትደብቂባችሁ? እንደዚህ አድርጉት። ከዛ ቺርስ፣ ከዛ እንብላ። የቅምሻ ሰዓት ውይኔ ማርሺ
ራስሽ ይኸውልሽ ኪዬ በስመ አብ ይኸው ጤናማ ዲዘርት በስመ አብ ልነግራችሁ አልችልም። ከ10 ስንት ትሰጫለሽ? ከ10 ስንት? ከ10 100 ሰጥታኛለች ልጄ። በስመ አብ የእውነት በቃ ይሄን ብቻ ያደረኩት አይታችሁታል አይደል? በአንድ እርጎ ነው። ይኸው ግን እኔ እና እሷ በልተን ይሄ አያችሁታል? ጥርሱን አያችሁት? ትያይ ጨርሷለች። መጨመር ካለ ትጨምራለሽ። አንቺ የጉርሽ ስለሆነ ቅምሻ ነበር ያልነው። መብላታችንን ቀጥለናል። ምንም ማድረግ አይቻልም። ስለዚህ እንደዚህ አይነት ዲዘርት ሰርታችሁ መጠቀም ትችላላችሁ ማለት ነው። በ30 ደቂቃ የምትፈልጉትን ሁሉ መክተት ትችላላችሁ። እዚህ ውስጥ ለውዝን ብትጨምሩ ምንም ነገር ብታደርጉበት ዋው ዋው። በቃ እኛ እንብላ። ትዬ ተመችቷታል። እንብላ እንብላ እንብላ። አያችሁት እንዴት እንደሚጣፍጥ? በቃ ለዛሬ የነበረን ቆይታ ይህንን ይመስል ነበር። ሳምንት ደግሞ ሌላ በቲጂ ኪችን ውስጥ ሌላ ደግሞ ማሳያችሁ ይኖራል ማለት ነው። የሳምንት ሰው ይበለን። ሰላም ለሀገራችን። በያላችሁበት ሰላም እንብላ።